የአባዬ ሚስት እንግዲህ የእድል ወላጅ እናት ቤት አባባን ይዛ ሄደች። ጉድ መጣ። ወይዘሪት ሮማን እንግዲህ አይኗን አፍጥጣ ቀረች ማለት ነው። ጉዴ ወጣ፣ ጉዴ ተዋረድኩኝ። አንቺ ሴትዮ ማን ነው ይሄንን ቤት ያሳየሽ? እንዴት ስለትመጪ ቻልሽ? ስትል በጥያቄ አፋጠጠቻት የአባዬን ሚስት። እድልዬም ታዲያ ሁሉን ነገር በቅርቡ ታውቂያለሽ ብላ ነገረቻት። ከዛ በኋላ ምንድነው እሱ በቅርቡ የማውቀው ስትላት፣ ሁሉንም ነገር ታውቂዋለሽ፣ አሁን በቅርቡ ብዙም ሩቅ አይደለም። ከዛ በኋላ እንግዲህ መናገር ያለባትን ነገር በሙሉ ተናገረች ማለት ነው። አቤት ውርደት፣ ተዋረደች የምር። አይኗን አፍጠጣ ነው እንግዲህ በድንጋጤ የቀረችው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ግን ከዚህ በኋላ እድል ምንድን ነው የሚገጥማት? ከባድ መከራዎችን ታስተናግዳለች ማለት ነው። በጣም ብዙ። ስለዚህ እቺ አክስት የተባለችዋ ጉዴ ልዘረግፈው ነው ስትል እንግዲህ ሌላ ነገር ሀሰት ነገር እንትን ብላ ልጅቷን ከዛ ቤት ማስወጣት ነው የምትፈልገው። ሌባ ናት፣ ያለምንም ታያዥ ከቤት አምጥተሽ ከመንገድ ላይ እንዴት እንደዚህ ታደርጊያለሽ? እቺ ሰራተኛ ምኗም አላማረኝም እያለች ለወይዘሮ ገነት እንግዲህ ለማሚ ሁሉንም ነገር ሁሌ ትነግራታለች። እኔ ደስ ብላኛለች፣ እኔ ከተመቻችኝ እናንተ ምን ቤት ናችሁ? ሁሉንም እንዳመሉ መያዝ አያቅተኝም። ልጅቷ ለኔ ተመችታኛለች። አይደለም እንደ ቢኒ? አዎ ልጅቷ በጣም ጥሩ ልጅ ናት፣ በጣም ደስ የምትል። ስለዚህ እኔ ከተመቸችኝ ደግሞ ማንንም እንትን ማለት አልፈልግም ስትል እንግዲህ ማሚ በቁጣ ተናገረች ማለት ነው። ከዛ እንግዲህ ወይዘሪት ሮማን እንደዛማ አይሆንም፣ የሆነ ዘዴ ፈጥሬችን ልጅ ከዚህ ቤት ማስመንቀር አለብኝ እንጂ እህቴ በጣም ወዳታለች። ጭራሽ ሶፋ ላይ አብራ እየተቀመጠች ነው። ይሄንን የሆነ ነገር ፈጥሬ ከዚህ ቤት መንቅሬ ማስወጣት አለብኝ እንጂ እንደዚሁማ አለቃትም እያለች ሴትየዋን ያልሆነ ነገር እየወነጀለች ትገኛለች ማለት ነው። እናም ወይዘሪት ሮማን አሁን ጉዷ ይጋለጣል። አባባም የሚጣናት ማለቴ ነው፣ ይቅርታ ምህረት አድርጊልኝ ተሳስቼ ነው ብለው አሏት ማለት ነው። ምህረት ካሏት በኋላ ምህረት አድርጎ እንደ የሚጣናት ምህረት አድርጊልኝ ማለቴ ነው፣ ይቅርታ የኔ ልጅ አሏት። ታዲያ እድል እውነት እዛ ቤት ውስጥ ገብታ ከሆነ ስቃይ ላይ ነቻ፣ ህይወቷ አደጋ ላይ ነው ማለት ነው። ቶሎ ብዬ ወደ አዲስ አበባ ሄጄ ሁሉንም ነገር ለነዛ ሰዎች መናገር አለብኝ ሲሉ አባባም ከገጠር ወደ አዲስ አበባ አቅንተው እንግዲህ ለአባዬ ሚስት ሁሉንም ነገር ነገሯት። ሀቺ የእድል አክስት የተባለችዋ ሴትዮ እኔ ጋር መታ ነበር። ምን? አዎ ችግር ፈጥራለች። እናም እድል ወላጅነቷ ቤት ነው የገባችው ብላለች። እናም ይችል ልጅ የሆነ ነገር ታደርጋታለች። ከዛ ቤት በፍጥነት መውጣት አለባት ሲሉ አባባ ተናገሩ። ወይኔ ልጄን የፈራሁት ነገር ይሄ ነበረ። ሰው ቤት ካልገባው ስትብላ ያው ራሷን ወጥመድ ውስጥ ከተተች። አሁን ምንድን ነው እሺ የማደርገው ስትል እንግዲህ የአባዬ ሚስት ለቅሷን ቀጠለች ማለት ነው። ተረጋጊ እንጂ መረጋጋት ዋጋ አለው። ስለዚህ ተረጋጊና ሁሉም ነገር ይስተካከላል አላት። ከዛ በኋላ አይ እንደዛ እንኳን አይመስለኝም። እንዴት እንደዚህ ሊሆን ይችላል? ቆይ እንዴት ሊመጣ ቻለ? እንዴት እቺ ሴትዮ እሷን ልታገኛት ቻለች? በቃ ያላወራችው ያልቀባጠረችው ነገር የለም ማለት ነው። ከዛ በኋላ አረ ተረጋጊ እንዴ፣ ምንድነው እንደዚህ መሆን? አሁን ታዲያችን ልጅ ምንድነው ማደርጋት? ቶሎ ብላ የአባዬ ሚስት እድል ጋር ደውላ ላገኝሽ እፈልጋለሁ ስትላት፣ ምነው እማዬ ደህና አይደለሽም እንዴ ስትላት፣ አዎ ደህና አይደለሁም፣ እንግዲህ የምሰራበትን ቤት እሰጥሻለሁ አድራሻውን ትመጫለሽ ብላ የአባዬን ሚስት እንግዲህ እዛ ጠራቻት፣ እድል ማለት ነው። እድል እዛ ከጠራቻት በኋላ እንግዲህ በጣም ደነገጠች። ከዛም ወይዘሮ ሮማን መጣች ማለት ነው። ወይዘሮ ሮማን ታዲያ ስትመጣ
የአባዬ ሚስት ከገነት ጋር ቁጭ ብላለች። አዋራዋ ቡን ነው ያለው። አይኔ ነው አይኔ አይደለም። ከዛ በመጀመሪያ እዚህ ምን ትሰራለች ስትላት ደሞቺ ማናት አለች። የአባዬ ሚስት አውቆ እንዳላወቀ ሰው። ከዛ በኋላ አይኔ ነው የሚሆነው እንጂ እሷ ልትሆን አችልም። እንዴ አባባ! አቤት ልጄ፣ ምን ልትሰሩ መጥቶች? እንደዚህ ይባላል እንዴ? ይሄ የሀገራችን ባህልና ወግ አይደለም። ሰው እንግዳ ሰው ቤት ሲመጣ እኮ ኧረ እሷ ዝም ብላ ነው ቤቷ አይደለ? ማንስ ቢመጣ በኔ ቤት ምን አገባት ስትል ወይዘሮ ገነት እህቷን ተናገረቻት። እህቴ የለም አታውቂያቸው ሰው ብለሽ እኔን እህትሽን እንደዚህ ትናገርኛለሽ እንዴ? እውነታውን ነው እየነገርኩሽ ያለሁት። ምንድን ነው ሀሳብሽ? ቆይ አልገባኝም ስትል እንግዲህ የዛ በኋላ በጣም ተናደደችና እንትናለች ማለት ነው። ከዚህ በኋላ ታዲያ ምን እንደሚገጥማቸው ባላውቅም አሁን ላይ ግን ህይወቷ እድል ከዛ ቤት ካልወጣች ከባድ ችግር ነው የሚፈጠረው፣ እውነቱን ለመናገር ማለት ነው። ስለዚህ እንግዲህ የሚፈጠረው ነገር ምን ይመስላችኋል? በመጀመሪያ እድል የዛች ሴትዮ ልጅ መሆኗ ከታወቀ ሁሉ ነገሯ ይቋረጥባታል። እች ሴትዮ ማለት ነው ማለት ሮማን። ለምን መሰላችሁ የሚቋረጥባት? ደግሞ የሚቋረጥባት እች ሴትዮ የሴትዮዋን ሀብት ንብረት መዝረፍ ነው የምትፈልገው። ገብቷችኋል አይደለ? የሴትዮዋን ሀብት ንብረት እንዳለ ሙልጭ አድርጋ የራሷ ማድረግ ነው የምትፈልገው። እና እድል በህይወት እንዳለች ካወቀች ሴትዮዋስ ይሄን ያክል ጊዜ እንዴት ደበቅሽኝ? ለምን? አንቺ እኮ እህቴ ነሽ፣ ይሄ ሁሉ እንዴት ልደብቅኝ ቻልሽ? ብላ ይጣላሉ። ስለዚህ ምንድነው ያለት አማራጭ? እድልን ከዛ ቤት ማስወጣት። እድል ከዛ ቤት ብትወጣም ዞሮ መምጣቷ የማይቀር ነገር ነው። ስለዚህ ሁሉም ነገር እንግዲህ አበቃለት ማለት አይደለም። ከዚህ በኋላ እንግዲህ ወይዘሮ ሮማንም ትጋለጣለች ማለት ነው። እና የአባዬ ሚስት እንግዲህ ቀርባ ሁሉንም ነገር ተናገረቻት። ቢኒም ደግሞ ምንድናቸው ማናቸው ሲል በጥያቄ አፋጠጣቸው። እሷ እናቴ ናት አለች። ማ? እሷ እናቴ ነች አለች እድል። እናቴ? አዎ እናቴ ናት። ምን ነው? ኧረ ምንም። እሺ። ከዛም ተዋወቃቸው። እድል አንዴ ላናግርሽ እፈልጋለሁ ብሎ ይዟት ወደዛ ሄደና እድል እውነት እናትሽ ነች እንጂ? አዎ ምን ተገረም? ወላጅ እናቴ ሳትሆን ያው እናቴ ናት ያሳደገችኝ ምናምን አለች። ወይ ጉድ! ሁሉም ለካ የጀርባ ታሪክ አለው ሲል ከዛ በኋላ አዎ ብዙ በጣም ብዙ የኋላ ታሪክ ያለን ሁላችንም ነን። የኔማ ብትሰማው ታለቅሳለህ። እሺ አንድ ቀን በሰፊው ታጫውችኛለች፣ ችግር የለውም እድልዬ፣ ግን አንቺ ስላወቅኩሽ ደስ ብሎኛል እያለ እንግዲህ በደስታ እሷን መግለጽ ጨመረ ማለት ነው። ከዛ በኋላ እንግዲህ ወይዘሪት ሮማን እናንተ ሁለት ሰዎች እችን ልጅ የት ነው የምታውቃት? እንደዚሁ ልክ ከዚህ በፊት እንደሚያውቃት ሰው አብረሃት የምትንሸኳሸከው ለምንድን ነው ስትል ቢኒን ተናገረችው። አክስቴ እኔ ምልሽ ችግርሽ ምንድን ነው? አንቺን እስቲ ልጠይቅሽ። ቆይ ችግርሽ ምንድን ነው? ይሄን ቤት የምታምሹ እዚህ ቤት ስትመጪ ሁልጊዜ በቃ ቆይ ምንድን ነው የምትኖሪ በእሷ ገንዘብ መሆኑን ረሳሽ እንዴ? አልረሳውም፣ ደግሞም እንድታስታውሰኝም አልፈለገም። ምክንያቱም በወስድም የእህቴ ገንዘብ ነው። የእህትሽ ገንዘብ ቢሆንስ ሁሌ ጡረተኛ መሆን አይበቃም እንዴ? ከዛ አንተ በእጅ ያሳድጌህ እንደዚህ ትናገረኛለህ እንዴ አለችው። አይ አንቺ አይደለሽም የሚያሳድግሽኝ፣ በመጀመሪያ ደረጃ ፈጣሪ ነው እኔን ያሳደገኝ፣ በሁለተኛ ደረጃ ደግሞ ገነት ናት እናቴ ያሳደገች እንጂ አንቺ ምን ቤት ነሽ? አንቺም እኮ ጥገኛ ነሽ። ከዛ በኋላ እንግዲህ በጣም ተናደደና መናገር ያለበትን ነገር በሙሉ ተናገረ ቢኒ። ከዚህ በኋላ ግን የማይሆን ንግግር እናገራለሁ ብቴ ለማሚ ሁሉንም ነግሬያት የማደርገውን እኔ ያውቃለሁ። ጭራሽ አዎ አላርፍም ካልሽ ታዲያ ምን ላድርግሽ እንዴ? ብዙም ብለሽ በማያገባሽ ነገር እየገባሽ አስቸገርሽኝ እኮ። ከዛ በኋላ በጣም ተናደደና እውነቴን ነው የምልሽ ይሄንን ነገር ለቀልድ ያወላሁት አይደለም። ለቀልድ ያወራው ከመሰለሽ ተሳስተሻል። የምሬ ነው። ሁሉንም ነገር ለማየ እነግራታለሁ ምን እያደረግሽ እንዳለ። እችን ልጅ ደግሞ ለምንድን ነው የጠላሻት? ከዚህ በፊት ታውቂያታለሽ እንዴ?
እኔ አልጠላዋትም፣ ጠልተሻታል እንጂ እዚህ ቤት ከገባችበት ቀን ጀምሮ እሷን የምታይበት አስተያየት በጣም የሚያስጠላና የሚደብር ነው። ስለዚህ ልጅቷ ምንድን ነው ያደረገች? እሱንም እንድትነግርኝ እፈልጋለሁ። ከዛ አንተ ጭራሽ አሳድጌ እኔኑ ለመንከስ ትሞክራለህ እንዴ ስትል እንግዲህ በጣም ተናዳ ቢኒ ላይ አፈጠጠችበት። ተው እንጂ ቢኒ እንደዚህ አታደርግ። ከዛ በኋላ እና ምን ላደርጋት ታዲያ? እንደምትሆን አታያትም እንዴ? ተው እባክህ፣ ሴትዮዋ ጤነኛ አትመስለኝም። እኔ እዚህ ቤት ከመጣው ቀን ጀምሮ እንደዚሁ ናት እና ተዋት ምናምን አለች። አረ አልተዋትም። እሷ ዝም ከተባለች አትቻልም። ምክንያቱም ልክ ልኳን የሚነግራት ሰው ትፈልጋለች እና እናማ ለእሷ ዝም ካልሻት አናትሽ ላይ ልውጣ ነው የምትለው። ስለዚህ መናገር አለብሽ አላት። እሺ። ከዛ በኋላ እንግዲህ ኮስተር አንቺ ሰራተኛ ልጅ፣ ሰራተኛ አይደለሁም። ሰራተኛ ስድብ መስሎ ከታየሽ እንደፈለግሽ መጣራት ትቻለሽ። ሲቀጥል ስሜ እድል ነው። ስሜን መጥራት ካልፈለግሽ ነው እንጂ አንቺ እንዴት ነው እስካሁን እዚህ ቤት ከገቡት ሰራተኞች አንቺ በጣም ጥጋበኛ ነሽ። እግዚአብሔር ይመስገን እናቴ አንደላቃን ያሳደገችኝ ጉልት ብትሸጥም፣ ግን አንቺ ለሰዎች ያለሽ ጥላቻና አመለካከት የተለየ ነው አለቻት። ረችማ ምላሷ አረዛዘሙ አለችና ወጣች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የአባዬ ሚስት ወይዘሮ ምህረት እነገኒ ቤት ማሚ ቤት ሄዳለች ማለት ነው።